ምን ሰውነቱ ውስጥ መድኃኒት ተገኝቷል? ምን እያልክ ነው ዶክተር? ስለምን መድኃኒት ነው የምታወራው? በቃሽ መጣሁ ዶክተር። እሺ እዛው እናወራለን። እንዴት ልታውቅ ቻልክ? ወይኔ ብርቱካን፣ ሰላም እንዴት ደረሰችበት? ወይኔ አስቢ። ተረጋጊ፣ ተረጋግተሽ አስቢ። ጭራሽ በዚህ እጅ መስጠት የለብሽም። ተረጋጊ። የኔ ልጅ አሁን ደግሞ ቆንጆ ሆናል አይደል? ፀጉርህም ተስተካከለ። አይዞህ የኔ ልጅ። እንደው እኔ ይሄንን ሁላ ስለፈልፍ አንተ ዝም ብለህ አይኔን ብቻ ታየኛለህ? ምን ላርግልህ? እኔን መቼ ነው እንደው ከዚህ በሽታስ እንደው ላድንህ የምችለው የኔ ልጅ? አይዞህ እኔ እናት አለሁልህ። ያንተ ለኔ ያርገው፣ ለኔ ለእናቴ ያርገው የኔ ልጅ። አይዞህ የኔ ልጅ፣ እንዲሁንም አትቀርብኝም፣ እሞታታለሁ እንጂ። አይዞህ። ምን ሆነሽ ነው የኔ ልጅ? ይቅርታ ቴቴ፣ እኔ እኮ እዚህ መሆኑን አላወኩም ነበር። አረ ለኔ ችግር የለውም፣ ግን አንቺ ምን ሆነሽ ነው? እኔ ምንም በረከት ብቻውን ነው ብዬ እርሱ ያሉ አልመሰለኝም ነበር፣ ለዛ ነው። አይ እኔማ አንቺን ፈልጌ ስመጣ በረከቴን ብቻውን ሳገኘው ላዋራው ብዬ ቁጭ አልኩኝ። አይ ጥሩ አድርገዋል። ምን ነው የኔ ልጅ ፊትሽ እኮ ገርጥቷል፣ አሞሻል እንዴ? ማኔ? አዎ ቴቴ፣ ትንሽ ጭንቀት፣ ያው የእሱ እንደዚህ መሆን ትንሽ እየረበሸኝ አሞኛል፣ ለዛ ነው። እሱስ ልክ ነሽ። ባልሽን በዚህ ሁኔታ ማየት ከባድ እንደሆነ ይገባኛል። ቢሆንም ግን ጠንከር በይ የኔ ልጅ፣ ፈጣሪ ይረዳናል አይደል? ምን አልሽ የኔ ልጅ? አይ ምንም፣ እርስዎ ልክ ነው። ታው ያው ፈጣሪ ይረዳናል። በቃ ቴቴ እርስዎ እዚህ ካሉ እኔ ሳሎን ጠብቁታለሁ። የኔ ልጅ እስኪ ልብስህን ልቀያይርልህ። አይዞህ ደገፍ በል። አይዞህ። ምንድነው? ምን ሆነሻል? ልክ የሆነ ነገር የሚያባረሽ ከሆነ መስሎ ሮጠሽ ስትገቢ የተፈጠረ ነገር አለ እንዴ? ስማ፣ ለዚህ ነው ተከትለ የምትጠይቀኝ። እኔ ምን አውቃለሁ? እኔ መኝታ ቤት ስትገቢ ብቻሽን መሆኑ የፈለግሽ መሰለኝ። ምንድነው? የተፈጠረ ነገር አለ? እስኪ ፊትሽን የሆነ ነገር እኮ ሆነሻል። ምንድነው ሁሌ ጭንቀት? አንዳንዴ እንኳን ፈታ በይ እንጂ አንቺ። አይደለም ፈታ። ለነገሩ እውነትን ነው። አሁን ሁሉ ነገር እያበቃልን ስለሆነ በደንብ ፈልሰስ በል እሺ። እኔ የምለው ቆይ ጭንቀቱ ቀለኛ አደረግሽ እንዴ? ሰማለ ያቺ የተረገመች ሁሉ ነገር ደርሳበታለች። ምን? ዙፋን ናት? ምንድነው የደረሰችው? በረከት በመርዝ እንደዚህ መሆኑ ነው። አንቺ ደግሞ ያለውን ነገር አታወሪ። በምንም አይነት ተአምር ልደርስበት አትችልም። እኔም እኮ እሱን ነው ማመን የማልፈልገው፣ ግን በጆሮዬ ነው ከዶክተሩ ጋር ስታወራ የሰማኋት። እኔ ያልገባኝ ነገር ቆይ ዶክተሩ እንዴት ሊያውቅ ቻለ? እንዴት ሊያውቅ ቻለ? ከመረመረው እንዴት ነው የማያውቀው? እሱን እኮ ነው የምልህ። እንዴት፣ መቼ፣ በየትኛው ሰዓት ውስጥ አስመረመረችው? በቃ የዛን ቀን ነው
እርግጠኛ ነኝ የዛን ቀን ነው ሁሉ ነገር የሆነው። የቱ ቀን? ትላንትና ነው። ከትላንትና ወዲያ እኔ እየገባው ያለ በረከትን ይዛው ትገባለች ዙፋን። ኬት ነው ስላት አየር ልንቀበል ነው አለች። ወይኔ ብርቱካን አታለለችኝ ማለት ነው። ቆይ እንዴት ቀድሜ ነው መጠርጠር ይከብደኛል። ይኸውልሽ ብርቱካን ይሄ ሁሉ ያንቺ ጥፋት ነው። እውነት? ከዚህ ሁሉ ነገር በኋላ እኔ ማለ ያስቀምጥ አንተ ራስን ገሸሽ እያረክ ነው። ይሄ ገሸሽ ማድረግ አይደለም። ያኛው ሲጥ አድርገን እንግደለው ስልሽ ገለነው ቢሆን ኖሮ ዛሬ ይሄ ሁሉ ነገር አይመጣም ነበር። እኔ እኮ ያኔ ልገለው ፈልጌ ነበረ፣ ግን ምን እንደተፈጠረ ደግሞ ታውቃለህ አይደል? ምንድነው ስራሽ? ምንድነው ስራሽ? በረከት መጠበቅ አይደለም ወይ? ከዚህ ቤት እንዳይወጣ ቤት ስንት ጊዜ ነው የነገርኩሽ? እኔ ያልሰማሽ እንጂ ማንም ባሽ ልትሰሚ ነው። ታዲያ መች ወጣ? እውነት እኔን እየጠየቅሽ ነው? እማምንሽ ነው የሚመስልሽ? እዚህ ነገር ውስጥ እጅሽ እንዳለ የሚሰማኝ ነው የሚመስልሽ? ነው ወይስ ያቺ ደንባራ ታድነኛለች ብለሽ ነው? አረ ምን ውስጥ ነው እጅ ያለበት? እኔ እያልሻለሽው ነገር ጭራሽ አልገባኝም። ጭራሽ ነው እየጠየቅሽ ነው? ምን ጉድ ነው? ምን ሆናችሁ ነው? ሰላም አይደላችሁም እንዴ? ምን እትዬ ምኞትን እኮ ለበረከት ምግብ አዘጋጅ ብዬ እስካሁን ሳላዘጋጀችም ለምን ብዬ ተቆጣኋት እኮ ነው። ሰዓት እኮ ገና ነው ይደርሳል። እኔም ማመጣጤ ይኸውልሽ ዙፋኔ የምነግራችሁ ነገር አለ ሰብሰብ ብላችሁ ጠብቁኝ ስላለች እሱን ልነግራችሁ ነው የመጣሁት። ምን ዙፋን ታዲያ ምን ችግር አለው? ሰብሰብ ብለን እንጠብቃታለና። ምኞት የቤተሰብ አባል ነው የተባለው። ውጭና ያልኩሽን ስሪ። ምን ብለሽኝ ነበር? የቤት ምግብ ነው። እባክሽ የኔ ልጅ ነገሮች እኮ ቁጡ እያደረጉሽ ነው። ምን ላድርግ? የበረከት ነገር እኮ ሆኖብኝ ነው። ማለት ሰብሰብ ብላችሁ ጠብቁኝ ፈልጋችኋለሁ አለችው። ቁጭ እሺ ማለት ይገባኛል እኮ የኔ ልጅ፣ ግን ይኸውልሽ ሻማ ሲነድ መጀመሪያ ራሱን ነው የሚያቀልጠው። ስለዚህ አንቺም እየተናደድሽ እኮ ትጎጃለሽ ብዬ እየተጨነኩ ነው። ምን ላድርግ? የእሱ ነገር ሆኖብኝ ማዘርዬ ትቆያለች እንዴ? ኧረ አሁን ትመጣለች የኔ ልጅ። ምን ነው የኔ ልጅ ሰብሰብ ብላችሁ ጠብቁኝ ብለሽ በዛው ጠፊያለሽ እንዴ? ስለዚህ ነገር የሚያስረዳኝ ሰው አለ? ምንድን ነው ይሄ? እማዬ ወንድሜ በራሱ አይደለም ታሞ እንዲሆነው ስልሽ አላምን ብለሽ ነበረ። ነይ ይኸው ሁልሽ ነይ። ምንድን ነው የምታወሪው እንዴ? ነገሩን ግልጽ አድርጊልኝ እንጂ። ወንድሜ ተመርዞ ነው እንደዚህ የሆነው። አዎ ደሞስ ቀስ በቀስ የሚገድል መርዝ ነው የተገኘው። የምር ወይኔ ወይኔ እኔ ጌታ ወይኔ ባሌ ወይኔ ወይኔ እኔን ለኔ አድርጎ የኔ አባት ለኔ አድርገው። ቆይ ማን ነው እንደዚህ ያደረገ? አንተ እኮ ስራ ቦታ በጣም ብዙ ሰው ነው የሚቀናበቅ። ቆይ የትኛው ጠላት ነው እንደዚህ ያደረገ የኔ አባት? ምን ለማለት እየሞከርሽ ነው እንዴ? ማን እንዳደረገው እኮ እናውቃለን። አሁን ደግሞ ድራማሽን መስራት ጀምሪ ነው? ቆይ ግን አንቺ ምን አይነት መጥፎ ሰው ነሽ? የፈለገ ብትጠይኝ የገዛ ባሌ ላይ እንዴት እንደዚህ ታደርጋለሽ ብለሽ እንዴት ታስቢያለሽ? እኔ እኮ ደሃ እንጂ ሰይጣን አይደለሁም። በቃሽ፣ ድራማሽን መስራት አቁሚ። ወንድሜ ለምን እንደመረሽው ደርሰንበታል። ከዚህ በኋላ ግን የሁላ ነገር ያበቃል። አልገባኝም። ስለምን ድራማ ነው የምታወሪው? ምንድን ነው የሚያበቃውስ? ቆይ የባሌ ህይወት እንደዚህ አደጋ ላይ ሆኖ አንቺ አሁንም ስለገንዘብ ነው የምታወሪው? ቆይ መመረዙን ካወቅሽ ማን ነው ይሄን ነገር ሊያደርግ የሚችለው? እኔ ምን አቅልሻለሁ? ትሰሚኛለሽ? ይሄንን ነገር ሁለታችንም ጠንቅቀን እናውቃለን። አንቺ ለገንዘብ ምንም እንደምታረጊ አውቃለሁ። አልገባኝም። ቆይ የፈለገ ገንዘብስ ብወድ ባልና ሚስት እኮ ነን። የእሱ ገንዘብ ማለት የኔ ገንዘብ ማለት አይደለም እንዴ? ቆይ እንደዚህ አይነት ችግር ውስጥ ራሴ እንዴት እከታለሁ? እንጃልሽ። ምናልባት ማን ያውቃል? እባካችሁ እስኪ ጭቅጭቃችሁን አቁሙ። ልጅ የሆነ ነገር ማለት ፈልጓል። ምንድን ነው የፈለግከው የኔ ልጅ? ምንድን ነው እሱ? ምንድን ነው እሱ የኔ ልጅ? አይድኔ ወይኔ እኔ ጌታ ወይኔ እኔ ከታታለን ያድርገው። እኔ እንድንሆንልህ ወንድሜ እሷ ናት አይደል የመረዘች? ንገረኝ። አንቺ ቆይ ችግርሽ ምንድን ነው? እባካችሁ ዝም በሉ እስኪ። ልጅ አንድ ነገር መናገር ፈልጓል የኔ ልጅ። ምንድን ነው እሱ? ወንድሜ ምን ለመናገር እንደፈለክ እኔ በደንብ ተረድቻለሁ። የኔ ውድ ባል የኔ ጌታ ሚስት እንደስትወቀስ በመስማት ከበደ አይደል? ማንም የፈለገውን ነገር ማለት ይችላል። እኔ እናንተን ማንም አይለየንም። ማንም ያንቺ ሰይጣን ታሪሽ ዳድሮም ክብር የለውም። ዳሱ ባል ብቻ እንደዛ ሳስታሞ ከርሜ መተሻው መረሹ ምትኝ እገላታለሁ። ማየ ልቀቅኝ እባክሽ። እስቲ ልቀቀኝ የኔ ልጅ። የዛሬ አይደለም የቆየ ነው እሷ የቆየ ነው ችግሯ። ቆይ ምን አድርጌ ነበር? አንቺ ልጅ
ትሆኛለሽ። ኧረ እባክሽ ዙፋኔ ግርግር እናትሽ ልምታት እማዬ። ቁጭ በይ ቁጭ በይ ተቀመጭ ብዬሻለሁ። ቁጭ በይ ነግሬሻለሁ። እባክሽ እነሱ በራሳቸው ወሬ ተጠምደዋል። አንቺን የሚልሽ ግን በፈጣሪ ስም ቅድም እኮ ልታሳምኚኝ ትንሽ ነበር የቀረሽ። ከየት ነው የተማርሽ ይሄን ሁሉ ትወና? እየቀለድክብኝ መሆኑ ነው? የምሬን እኮ ነው። ለምን እቀልዳለሁ? ቅድም በተለይ ስታለቅሺ ማለት ነው የምር እኔ ራሴ እንባዬ ነው የመጣው ታውቂያለሽ። ግን ታውቂያለሽ ዛሬ ተጋለጥን ተያዝን ብዬ ፈርቼ ነበር። ልቤን በአፌ ልተፋት ነበር። ምን አንተማ ታይል ትሄድ ነበረ። የረሳውን ልመስሎ ነው? ምንድን ነው የምትይው? በአንቺ እንዴት ጨክኜ ጥዬሽ ሄዳለሁኝ? እኔ ልወጣ የነበረው ሌላ መፍትሄ ልፈልግ ነበረ። ግን በጣም ያሳዝነው ነገር ምንድነው ታውቂያለሽ? አንቺ ግን እኔን ስለማታምኚኝ እዛች አሮጌት ፊት ልታዋርጂኝ ነበር አይደል? አይደለም የኔ ጌታ፣ እውነትህን እኮ ነው። ምንም ልጠራጠር አይገባም ነበር። ግን በቃ ምን አባቴ ላድርግ፣ ጭንቀቱ ሊያሳብደኝ ነበረ። ከአቅሜ በላይ ስለሆነ ትተኸኝ የምትሄድ መስሎኝ በጣም ፈርቼ ነበር። እንዴት ባንቺ ጨክኜ ጥዬሽ ሄዳለሁ? በጣም እኮ ነው የማፈቅርሽ። ያለ አንቺ ህይወቴ ባዶ ናት። አውቃለሁ አባቴ አውቃለሁ። እኔም እኮ ያለ አንተ ህይወቴ በጣም ባዶ ናት። በጣም አፈቅርሻለሁ። እሺ እኔ ራሱ በጣም ነው የማፈቅር። ግን ታውቃለህ አሁን በጣም ከባድ ሁኔታ ላይ ነን። ምናልባት እቺ የማትረባ መመረዙን ካወቀች መድኃኒቱ ምን እንደሆነ አውቃ ይሆናል። እና ምን ልናደርግ ነው? ምን ልታደርጊ ነው? ምን አሰብሽ? በረከት ተሻለው ማለት እኮ ሀብቱን ብቻ ሳይሆን ህይወታችንን ነው የምናጣው። እሱማ ልክ ነህ። ግን ይኸውልህ አሁን ምን እያሰብኩ እንዳለው ታውቃለህ? እቺ ልጅ ካንተ ቶሎ ፍቅር ሊይዛት ይገባል። ትኩረቷን በጠቅላላ እኛ መሳብ አለብን። በቃ ወደ አንተ አቴንሽኗን በጠቅላላ ማድረግ መቻል አለብን። ካልሆነ ደግሞ እንደ መጨረሻ አማራጭ አስወግዳታለሁ። እሺ እኔ የቻልኩትን ሁሉ አደርጋለሁ። ግን ስማ በደንብ አዳምጠኝ። አንዲት ብለህ መነካካት የሚባል ነገር ግን የለም። አንቺ ደግሞ ገና ሳይጀመር ልትቀኝ ብቻ ባልሆነ ምን ሆነሻል? ማለት ምን አስበህ ነበር? ያው እንደዛ ሳይሆን ነገሩን ነው። አንቺ ደግሞ ነው ቶሎ የምትበሳጭው። አትበሳጭሽ ሱራፊል። ይኸውልህ እኔ እየቀለድኩ አይደለም፣ ከልቤ ነው። እኔ ባንተ ድርድር አላውቅም። ከኔ ውጭ አንዲት ሴት ስትነካ ባይ ያኔ ሞቴ ነው የምመርጠው። የኔ ቆንጆ አትጨነቂ፣ የምሬን ነው ልጅ። ከአንቺ ውጭ ማንም ሴት አይነካኝም። ይልቅ አሁን ሳንቀደም መቅደም አለበት። ጥሩ በቃ አሁን ግን እንዴት ነው ሳይመጡብን ብትወጣ ይሻልም? ሱሩ እንዴት አድርጌ? እነሱ ወሬያቸውን ይዘው አልሳሉ። እንዴት ብዬ ነው የምወጣው? ሱሩዬ ከአንተ ጋር እንደዚህ ሳንደባበቅ ፍቅራችንን እናጣጥምበት ጊዜ ሩቅ አይሆንም? እሺ እኔም ራሴ ያቀን ነው በጣም ይናፈቀኝ። ከአንቺ ጋር ብቻዬን በነፃነት የማሳልፈው ጊዜ ነው ይናፈቀኝ። እንደ ሌባ እንዴ ተሳቅቄ ተስፋ አደርጋለሁ። እስካሁን ይሆን ነው እባክሽ የኔ ልጅ እስቲ ቁጭ በይ፣ ልቤን ጨነቀኝ። ወይ ወንድሜ እኔ እያለሁ ቆይ እስኪ እሱ ጥሩ ሰው ነው። ማን የመረዘው? እኔ እኮ ለምንድን ነው እውነታው አልታያለሽ? የመረዘችው ብርቱካን ናት እያልኩሽ አይደል እንዴ? ምን እያልሽ ነው አንቺ ልጅ? ኧረ እባክሽን ኃጢአት ውስጥ አታስገቢን። ወንድሜን በሽተኛ አድርጋ ቁጭ ያደረገችው እያለች እንዴ? እንዴት ነው እኔ ኃጢአተኛ የምሆነው? ስራ ቦታም ሁሉ ቦታ ሁሉም እንደሚቀኑበት አንቺም ታውቂያለሽ፣ እኔም አውቃለሁ። ምንድን ነው የምትይው? አንቺ ከፈለግሽ እሱን ማመን ትችያለሽ እማዬ። እኔ ግን ፍለጋዬን አላውቅም። እኔ ነግሬሻለሁ። ለማንኛውም እቴቴ ለማንም እንዳትናገሪ። ዶክተሩ መርዙን ቀስ በቀስ ከሰውነቱ የሚያወጣለትን መድኃኒት ሰጥቶኛል። ምን እያደረግሽ ነው እማዬ? ምን ነው ልጄ ሊድንልኝ ስለሆነ ደስታዬን እያከበርኩ ነው። እና ለማንም እንዳትናገሪ፣ ማንም እንዳያውቅ ፈልጌ እኮ ነው። እማልናገረው ለብርቱካንም ጭምር ነው እንዴ? ዋና እንዳታውቅ የምፈልገው ታዲያ ብርቱካንን አይደል እንዴ? ምን ነው የኔ ልጅ? ምን ነው ግን አንቺ ልጅ እንደው እንደዚህ
በቃ ማየ እኔ ወንድሜ እስኪሻለው ድረስ ለትንሽ ጊዜም ቢሆን ለማንም እንዳትናገሪ። ማንም እንዲያውቅ አልፈልግም ማየ። ከፈለግሽ አንቺ እሷ እንዳልመረዘችው ማመን መብትሽ ነው። ግን ለኔ ስትይ በቃ ዝም በይ። ለማንም አትናገሪ። በቃ ዝም በይ ለትንሽ ጊዜ ማየ። እንደፈለግሽ። እኔ ብቻ ልጄ ይዳንልኝ እንጂ እንደው የኔ ከርታታ እኔ ልጄ እኔም ፍላጎቴ እሱ ነው ቴቴ። እሱ ደህና እንዲሆንልኝ ነው ፍላጎቴ። ይሁን እስኪ። አውቄው ነበረ ያቺ እየተረገመ ሰይጣን ሴትዮ እንደመረዘች አውቄ ነበረ። ግን እኔ በጣም ፈሪ ሰው ነኝ። ምንም ላደርግልህ አልቻልኩም። ግን እህት እንኳን መጣችልህ። በሽታህን አውቃለች። ትንሽ ጊዜ ብቻ ነው እሺ፣ ትድናለህ። እንደ ድሮ ቆመህ ትሄዳለህ። አይዞህ እሺ፣ ደህና ትሆናለህ። ፈልገሽኝ ነበር እህቴ? ምንድን ነው ያልሽው? እኔ መቼም ይሄን ዱዳ አይሆንም። አረ ፈጣሪሽን ፍሪ። በጣም ይቅርታ። እኔ እንደዛ ለማለት ፈልጌ አይደለም። ያንቺ ነገር እዳው ገብስ ነው። ምን ማድረግ እንዳለብኝ አውቃለሁ። ክፍታፍ ወንድሜን ወዴት እየወሰድሽው ነው? በዚህ ሰዓት ልወስዶ እችላለሁ። እራቱን አብቼ ወደ ክፍሉ አስገባዋለሁ። አያስፈልገውም። አሁን እረፍት ማድረግ ብቻ ነው ያለበት። ባሌ እንዴት መንከባከብ እንዳለብኝ አንቺ አትነግሪኝም? እሺ ለዛ ነው በዚህ በኩል ለሊት እራት ካበላሁት ካላበላሁት እያልሽ ከኔ ጋር ቆመሽ የምትጨቃጨቂው። አልገባኝም። ታዲያ አንቺ አላበላሽው? ምኞት በደንብ አድርጋ ብልተዋለች። አየሽ አይደል? ከሚስት ተብዬዋ አንዲት ተራ ሰራተኛ ለወንድሜ ህይወት ምን ያህል አስፈላጊ እንደሆነች። ምን ነው ተናደድሽ እንዴ? እኔ በሰዓት ካንቺ ጋር መጨቃጨቅ አልፈልግም። እሱንስ ቢሆን ማን ፈቀደልሽ? ደግሞ ትሰምኛለሽ? ይሄ ቅድም የሰራሽውን ድራማ ማምን እንዳይመስልሽ እሺ? ታዲያ ካላመንሽ ወንድሜን መርዘዋለች ብለሽ ለምን አትከሽኝም? እዚህን ያክል እርግጠኛ ከሆንሽ ማኒ እኔ አንቺን እስር ቤት ልከትሽ የመንግስት ተቀላቢ ላረግሽ አላረገውም። ወንድሜ ያያትን ስቃይ እጥፍ ድርብ ታያታለሽ። እሱን ታዩ። ይሄን ያክል ደደብ ሴት ነው እንደሚመስልሽ? ሲጀመር አንቺን የመክሰስ ማትችይበት ምክንያት ልንገርሽ። ምንም አይነት ማስረጃ ስለሌለሽ ነው። በባዶ ሜዳ ነው ዝም ብለሽ እየቀባጠርሽ ያለሽው። እኔ ደግሞ ሰው ስላወራ ዝም ብዬ የምደነብር ደንባራ ሴት አይደለሁም። ትሰሚኛለሽ? ከዚህ በኋላ እያንዳንዱ ተግባርሽን አስበሽ አድርጊው እሺ? እና አሁን ምን እያልሽ ነው? ጥርጣሬ እውነት ነው ማለት ነው? ቆይ ግን እኔ የምልሽ ስራ የለሽ እስከ መቼ ነው እዚህ ለመቆየት ያሰብሽው? ወሬውን ለመቀየር አትሞክሪ። የጠየኩሽን መልሽልኝ። ተናገሪያ መልሽልኝ እንጂ። ታውቂያለሽ አንዳንድ ጊዜ ወሬና ንግግር ሲደጋገም በጣም አሰልቺ ነው የሚሆነው። ስለዚህ እኔ ልሂድ። ወሬ ነው የምትሄጂው? ወንድሜ ዛሬ ከኔ ጋር ነው የሚያድረው። አልገባኝም። ቆይ ለምን ሲባል ነው አንቺ ጋር የሚያድረው? ምክንያቱም ሴጣን ሌሊት ነው ስራውን የሚሰራው። ትሰሚኛለሽ? በጣም ያበዛሽው አልመሰለሽም? ሲጀመር ባሌ እኔ ከኔ ውጭ ማንም ሰው ጋር እንዲያድር አልፈልግም። ትሰሚኛለሽ? አንቺ ባሌ የምትይው ሰው ለኔም ወንድሜ ነው። ወደድሽም ጠላሽም ደግሞ ዛሬ ከኔ ጋር ነው የሚያድረው። እንግዲያውስ እስቲ በጉልበት ወስጁ እንደሆነ እናያለን። ምንም እኮ ጉልበት መጠቀም የማያስፈልግም። መብቴ መጠቀም ብቻ በቂ ነው። እቺን ዘራዴ ምን ፈልገን የመጣው እንዴ? እኔ ቆንጆ ምን ፈልጋለሁ? አንቺን ነዋ። እንዴ ያማል እንዴ? በእናትህ ውጣልኝ። ቆይ ግን ከኋላ ያዝሽው ነገር ምንድን ነው? ማለቴ አይመለከትም። አሁን ደግሞ ስለማረገው ነገር ልጠይቀኝ ነው እንዴ? ውጣልኝ። ኖ እንደዛ ማለት ፈልጊ። ስለዚህ ሂድልኝ በቃ። ይኸውልህ ካሁን በኋላ ደግሞ ይሄንን በር ያለኔ ፍቃድ ብትከፍት ኮተትህን ሰብስቤ ነው ማሽቀነጠረሽ። እሺ እንደዛ ይሻላል ብለሽ ነው? እኔ ፍቅር በቃ ውጣልኝ። አሁን እኔ ምንም ነገር አልፈልግም። ውጣልኝ። እሺ ወድሻለሁ። እሺ ውጣልኝ በቃ። አሁን ተርፈናል። ካሁን በኋላ ግን ለምናረገው ነገር መጠንቀቅ አለብን። እሺ
ያየው ነገር አለ? ምንም ነገር አላየሁም። ምን ማለት ነው ምንም ነገር አላየሁም ማለት? አዎ ምንም ነገር አላየሁኝም። በእርግጥ በሩን ስከፍት ደንግጣ ነበረ እኮ። እሱስ ቢሆን ታዲያ ምንድን ነው? ምን ማለት ነው? ምንም አዲስ ነገር የለም አልኩሽ። በቃ ምንም የተለየ ነገር የለም። አንቺ ምንም ማድረግ አትችይም። አልመሰለኝም። እኔ ግን በጭራሽ እንደዚህ ልረዳው አልችልም። ልጅቷ ስላልገባች ነው፣ ስለማታውቃት ነው። እኔን ለመጣል ምንም ነገር ታደርጋለች። እና ሻው ምን ልታደርጊ ያሰብሽ? እኔ እንጃ። አሁን ለጊዜው ምንም ነገር ማሰብ አቅቶኛል። እና ተስፋ ልትቆርጪ ነው? ይህ ሁሉ የለፋንበት ነገርስ፣ ሀብቱስ፣ ገንዘቡስ? ይህ ነገር እንዲሁ በቀላሉ የምትወው ነገር አይደለም። እሺ ያለ ምንም ነገር ባዶሽን አብሮኝ ይሆናል ብለሽ ካሰብሽ በጣም ተሳሰሽ። አልገባኝም። እኔ ሁሉ ነገር ተዋለሁ ስል ሰምተሃል ብያለሁ። እንዲህ ነው እየተናገርክ ያለው? ቆይ ገንዘብስ ቢሆን የምትፈልገውን ነገር ሁሉ እያሟላሁኝ ያዝኩኝ አይደለው እንዴ? የጎደለብህ ነገር አለ? እዚሁ ልጅ ውስጥ እኮ የገባሁት ለአንተ ስል ነው። እባክሽ ለእኔ ብቻ ብለሽ አታስመስይ። ሀብቱን ገንዘቡን አንቺም ቢሆን ትፈልጊዋለሽ። ቆይ እኔ ያልገባኝ ነገር አፈቅርሻለሁ ምናምን ስትል የነበረው ለገንዘብ ነበር ማለት ነው? የትኛው ገንዘብ? የትኛው? ስላፈቅርኩሽ መስሎኝ አብሬሽ ያለሁት። ይህ እንዳለ የምታዩ ኮተት ገንዘብ ጠቅላላ ገና የህልም እንጀራ ነው። በዚህ ብዙም አትመጻደቂ። ናልካንተ ትስሚኛለሽ ብርቱካን? ሁለተኛ እኔ ላይ እጅሽን ለማንሳት ብትሞክሪ አጠፋሻለሁ። እኔ ሱራፌል ያ የቁም ሬሳ ባልሽ እንዳልመስልሽ። እንዴ ምንድነው እየተፈጠረ ያለው? አንተ እኔ ላይ እጅህን ማለት ለማን ነበር እንደዚህ ደከምኩት እንዴ? ነው? ምን እያደረኩ ይመስልሻል? ውስጥሽ ደስ እያለው ደስ እንዳላለው ሰው ለማስመሰል አትሞክሪ። ተመልከቺ እስኪ ይሄን የመሰለ ውበት ይዘሽ ሞኛት ነሽ። ምኞቴ በጣም ቆንጆ ነሽ ታውቂያለሽ አይደል? የምታወራው ነገር እየገባኝ አይደለም። እኔ ቤት ሰራተኛ ነኝ። አንተ ደግሞ የእትዬ ምኞት እዚህ ምን እየሰራሽ ነው? ቤቱን እያጸዳሁ ነው። እሺ አንተ ደግሞ በመውረድ እያገዝካት ነው? አዎ ያው እኔ ሰው ሲሰራ ቆሜ ማየት ደስ ስለማይለኝ ነው። ለዛ ምኞት የበረከት ምግብ ደርሷል? አዎ ትንሽ ነው የቀረው። እሱ ላዘጋጅ። እሺ እሺ እኔ ቆንጆ አዳር እንዴት ነበር? ትሰማኛለህ? ሁለተኛ በዚያ ፈንዲ ብለህ እንዳጠራኝሽ። አለበለዚያ ግን ካለበለዚያ ግን ምን ልታደርጊ? ካለበለዚያ ነው ወይስ ፍቅር ሲፈልጉት የሚመጣ ካልፈልጉት የሚሄድ ነገር አድርገሽ ነው የምታስቢው? እንደዛ ነው የምታስቢው? በቃ ይኸውልሽ እኔ ቆንጆ የጀመርነው ወሬ በኋላ እንጨርሰዋለን። እሺ እውነት ረበሽኳችሁ? ልሂድላችሁ? ቤኪዬ የኔ ጌታ መቼም ዛሬ አብረን ስላላደር እንዴት እንደከፋ ታስታውቃለህ። አይ እባክሽ አይገርምሽም? እንደውም እንደዛሬ ጥሩ እንቅልፍ ተኝቶ አያውቅም። የጋሽ ቁርስ ደርሷል። ላምጣው ማለት እናንተ ላይ ለራስሽ ልበው ነበር የፈለግሽ? እስኪ ግቢና አምጪለት። እንዳታመጭ እዛው መኝታ ቤት አድርጊልን። እዛው ነው። ምን ማለት ነው መኝታ ቤት ነው የሚበላው እንዴ? ይቅርታ፣ እሱን እኔ ላንቺ ማብራራት ያለብኝ አይመስለኝም። ትሰሚኛለሽ? በረከት ከዚህ ቦታ ንቅንቅ አይልም። እሱን ያንቺን ሀሳብ አስተያየት የጠየቀሽ የለም። አሁን አትለፍልፍብኝ፣ ዞር በይ ከፊቴ። ይቅርታ በረከት ባሌ ነው። በነገራችን ላይ ማታም የፈቀድኩልሽ ከአንቺ ጋር መጨቃጨቅ በጣም ስለሰለችኝና ስላስጠላኝ ነው። አሁን ግን የትም እንድሄድ አልፈልግም። ትሰሚኛለሽ? ወንድሜ እንዴት መንከባከብ እንዳለብኝ ልትነግሪኝ እንዳይሆን። ይቅርታ በነገራችን ላይ አንቺ እዚህ ቤት ሳትመጪ በረከትን መንከባከበው እኔ ነበርኩኝ። እሱን ደግሞ ለአንቺ ማስታወስ ያለብኝ አይመስለኝም። እሱን እኮ እያየነው ነው እንደዚህ እስኪመረዝ ድረስ። ምን ነው ደነገጥሽ? በስታት ነው ከአንቺ ጋር የምጨቃጨቅበት ጉልበቱም አቅሙም የለኝም።